አይሆንም ሰዎቹ ካልፈለጉ የለችም ብለው ሊመልሱ ይችላሉ እና ታዲያ ምን ይሻላል በቃ እዚሁ እስከምትመጣ እንጠብቃትና እናጮህላችኋለን እንዴ ጆሮ እቻትና ሴትዮዋ በለዛፖቹ ደውል ዛፖቹ ተከታታይ ትረካችን ደመከልብ የተሰኘው በክፍል 9 በክፍል 8 ወዲያው ወደ ሳሎን አይኗን እያሸች መጣች ስታይ በጣም ደነገጠች ናኦድ አለችኝ የአግራሞት ፈገግታ ፈገግ እያለች ብለን ነበር ያቆምነው ውድ ተመልካቾቻችን ደመከልብ የተሰኘው በክፍል 9 ነው እዚህ አድረህ ነው አለችኝ አዎ አልኳት ማታ ደግሞ መሆን አለበት አለችኝ አዎ ያው ሰካራም ጠባቂ ያስፈልጋል ብዬ ነው አልኳት ኋት ሰክሬ ነበር አለችኝ ሳቋ እየመጣ ስካርስ ቢሉሽ ስካር ነው አልኳት ምን አረኩ በእናትህ አለችኝ ስትሰክሪ ምንድነው የምታደርጊው አልኳት ሰክሬ አላቅም አለችኝ ሃሃ አረቀልድ እውነት ሞቅ ሊለኝ ይሆናል እንጂ በፍጹም ሰክሬ አላቅም አለችኝ እውነትም ሳስበው መጀመሪያ መጠጥ ቤት ያገኘዋት ቀን ያን ሁሉ ጠጥታ ትንሽ እንኳን ወልገድ አላለችም ነበር ምናልባት ሻት ማድረጓ እንደሆነ ብዬ አሰብኩ እና ትናንትና ምን ተገኝቶ ነው አልኳት ያ ቢኒያም ነዋ አለችኝ በይ ንዴት በእንቅልፍም አይመጣልኝም እንዴ አልኳት ሃሃ እሺ ትቼዋለሁ አለችኝ ሰዓቱ እየሄደ ነው ስራ መግባት አለብኝ አልኳት ቆይ እንጂ ቁርስ ብላ አለችኝ ደርሷል አልኳት ኧረ አሁን ገና ነው የተነሳሁት ግን አይቆይም 5 ደቂቃ ብቻ አለችኝ እውነት ለመናገር እርቦኛል ግን ላስለፋት አልፈለግኩም ችግር የለውም ሌላ ቀን ብያት ጫማዬን አጥልቄ ወጣሁ ከዋናው በር እንደወጣው ነበር መኪናዬን ከአጥር ውጭ እንዳቆምኩ ሳላስገባው ማደሬ ትዝ ያለኝ እሷ ነበረች እኔ የሰከርን ነው ብዬ በራሴ ፈገግ አልኩ ስልኬን አውጥቼ ሳየው ባትሪ ዘግቷል ወዲያውኑ የሆነ ትዝ ያለኝ ከአጥር ውጭ ወጥቼ መኪናን አስነስቼ መጀመሪያ ቤት ሄድኩ ስልኬን ቻርጀር ሰክቼ ወደ እንግዳ መኝታ ክፍል ሲሄድ ዮኒ ብርድ ልብሱን ሳይገልጥ ጫማውን ሳያወልቅ እግሩ ከጉልበቱ በታች አየር ላይ ተንጠልጥሎ ከላይ ተኝቷል መስኮቱንም አልተዘጋም ቀሰቀስኩት እና ወዲያው እንደነቃ ተነስቶ አዋራኝ ናኦድ ምን ሆነ ነው ስልክህ እኮ አይሰራም እዛው አድረህ ነው ደህና ነህ አለኝ አዎ እንዳጋጣሚ አላየሁትም ነበር ስልኬ ዘግቶ ነው ጠዋት ነው መዝጋቱን የሚያየሁት አልኩት ስጠብቅ ነበር እኮ ሌሊት ድረስ መጥቼ እንቅልፍ እንደወሰደኝም አላቅም አለኝ ይቅርታ በጣም አልኩት እንዴት ነበር ግን በምን ምክንያት አደርክ አለኝ አይ በጣም ተናዳ ሰክራ ነበር አልኩት በምን ነግረሃለች አለኝ ቢኒያም በጣም አናዷታል አወራዋለሁ አልኩት ምን አድርጎ አለኝ የነበረው ነገር በሙሉ ነገርኩት ይገርማል ቢኒያም ፊዮሪ ላይ ኮራ ነው የምትለኝ እሷ እኮ በሌላ ነገር አላሰበችውም ራሱ ሲቆልል ነው አልኩት በሷ መነካት አግኝቶ ነው እንዴ አልኩት እኮ እና ግን እንዴት ነው ሰክራለች ብለህ ነበር አለኝ አዎ ተናዳ ጠጥታ ነበር ታዲያ የት አደረች አለኝ ቤቷማ ቤቷ ነው እንኳን እሷ አንተም አድረህበታል ክፍሉን ነው ያልኩህ መኝታ ክፍሏ ነው እኔ እኮ ነኝ ያስተኛኋት ወንዳታ እና እንዴት ነው ምንም አልተፈጠረም አለኝ ምን አስበህ ነው አረ ሳሎን ነው የተኛሁት አለኝ አዎ አስተኛኋት በሩን ቆልፌ ተኛሁ አልኩት በል ከዚህ በላይ ከቆየም በጣም ታስቀይመኛለህ አለኝ ስለሱ ጉዳይ እኮ አውርሰንበት ጨርሰናል አልኩት እኔ የምለው ግን አባቷ ነህ በምን እድሌ አልኩት መልሼ ከቆየው ታናድደኛለህ ብዬ ነበር
አለኝና ወጣ። ማታ እንደተለመደው ቦታ እንገናኛለን አልኩት ጮክ ብዬ። እንደዋወላለን ብሎኝ መኪና ውስጥ ገባ። ስራ ቦታ ስሰራ ውዬ ክርስቲያን ለማታ የቀጠርኳት የኔና የዮኒ የተለመደ ቪአይፒ ቦታ ሄጄ ተቀመጥኩ። ወዲያውኑ ብዙም ሳትቆይ ቢንያምና ክርስቲ አብረው መጡ። ነገሮች ሁሉ ተወሳሰቡብኝ። ከክርስቲ ጋር ደግሞ ምን ይሰራል? ገብተው ሰላም ብለውኝ ተቀመጡና ክርስቲና አንዴ ቢኒ ከናኦል ጋር ማውራት ያለብህ ነገሮች አሉ፣ እስከዛ ዘና በል አለችው። እሺ ብሎ እዚሁ ቦታ ቀይሮ መጽናናት ጀመረ። ቢንያምን የት ነው የምታውቂው አልኳት። ታዋቂ ሞዴል አይደል? እሱን የማያውቅ ሰው አለ እንዴ? አንተም እንዳገኝ የረዳኝ እሱ ነው አለችኝ። ማለት የስራ ግንኙነት አላችሁ ወይስ? አይ ታዋቂ ሞዴል ስለሆነ ወደፊት ለስራችን ይጠቅመናል ብዬ ስላሰብኩ ነው አለችኝ። ጥሩ አልኳት። ምን ነው ደበረህ? ካልፈለግ አይሰራም አለችኝ። የአንቺ ቢዝነስ እኮ ነው፣ ከኔ ቅሬታ ጋር ምን አገናኘው? ይገናኛል እንጂ። እንዴት? ናኦድ ለንደን እያለን በጣም ነበር ስለ አንተ የማስበው። በሄድክበት ሁሉ ስለ አንተ ነው የማወራው። በፎቶ እንኳን አላውቅህም ነበር። የሆነ ቀን ከቪክቶሪያ ሴክሪቲ ካምፓኒ ጋር ስለ ስራ እያወራን ድንገት የአንተ ስም አንስተው ሲያወሩ ነው ከእነሱ ጋር እንደምትሰራ ያወቅኩት። ለመጀመሪያ ጊዜ ፎቶህን ያየሁት ኦፊሻል ስብሰባ ላይ ነበር። ስብሰባው ላይ ያልተገኙ ተብሎ ሲዘረዘር አቶ ናኦድ ከኢትዮጵያ ተብሎ በፕሮጀክት አለኝ። ኦ የዛን ኮንግሬስ አባል ነሽ እና የቢዝነስ አይዲያ ይዘሽ ነዋ የመጣሽው አልኳት። አዎ ከአንተ ድርጅት ጋር መስራት ፈልጋለሁ፣ ግን ከዛም በላይ የሆነ ጉዳይ ይዤ ነው የመጣሁት አለችኝ። ምንድን ነው እሱ? ፍቅረኛ አለህ? አይ ምን ነው? ፎቶውን ለመጀመሪያ ጊዜ ካየው ቀን ጀምሮ ስለ አንተ ማሰብ ማቆም አልቻልኩም። ስላወቅኩ ስላየው ነው የተሸነፍኩልህ። ለራሴ ህልምና የማይሆን ነገር እንደሆነ ለመናገር ብዙ ሞክሬ ነበር፣ ግን አልቻልኩም። የኢትዮጵያ የመጣሁበት ከስራ በላይ እንቅልፍ የነሳኝ ጉዳይ ፈትቼ ለማረፍ ነው። ናኦድ ስላወቅኩ በስም ብቻ ማረከኝ። ፎቶውን ሳይ ይበልጥ ተማረኩብህ፣ በአካል ሳይ ግን አልቻልኩም። አፍቅሬሃለሁ አለችኝ። ቆንጆ እንደሆን ካውቃለሁ፣ በተወሰነ መልኩም ተጽዕኖ ፈጣሪና ታዋቂ፣ ግን በዚህ ልክ ለንደን ድረስ ያውም ይችል ልዕልት የመሰለች ቆንጆ የሚያሳሳ ማንነት ይኖርሃል ብዬ አስቤ አላቅም ነበር። ለምን ፍቅረኛ የለኝም አልክ? ከፊዮሪ ሌላ ሴት ማሰብ እንደማችል እያወቅኩ እርግጠኛ ነኝ። ፍቅረኛ የለኝም፣ የስራ ጉዳይ ቢሆንም ብዬ ነዋ። ከራሴ ጋራ በሆዴ እያወራሁ እየጠጣሁ በመሃል ከሀሳቤ አቋረጠችኝ። አሁን ላይ ማውራት የነበረብኝ ነገር እንዳልሆነ አውቃለሁ። ያገናኘኝ ስራ ነው፣ በዛ ላይ በደንብ አልተግባባንም፣ ግን ጥያቄህን ለመመለስ ያክል ነው። ለዚህ ነው የኔ ቢዝነስ ጉዳይ የሚመለከትህ አለችኝ። መልካም፣ ከብንያም ጋር መስራትሽ ያስደስተኛል። አያስደስተኝም የሚለው ሌላ ጊዜ እናወራበታለን። ያንቺ የቢዝነስ ሀሳብ ምን ነበር አልኳት። የኔ የልብስ ብራንድ የራሱ የሆኑ ምርቶች አሉት። እነሱን ኢምፕሮቭ እንድታደርግልኝና በወኪልነትም ጭምር ኢትዮጵያ ውስጥ እንድታከፋፍልልኝ እፈልጋለሁ። ይህን ስራ ደግሞ በአመታዊ የኮንስትራት ቢዝነስ እንደምትሰራ ስለሰማሁ የቀጣዩን አመት ውሎ ከኔ ካምፓኒ ጋር እንድታደርግ እፈልጋለሁ አለችኝ። አዝናለሁ ያልሽ ሁሉ እውነቱ ሆኖ ሳለ ቅርብ ጊዜ 2 ወር ከማይሞላ ጊዜ በፊት ሌላ ድርጅት ጋር ቻውዬ ጨርሻለሁ አልኳት። ሰላም ውድ ተመልካቾቼ፣ ትረካዬ በክፍል 10 ይቀጥላል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።